ሩታዬ የኔ ቆንጆ ለልብሽን ፓስፖርት ግን ማለት ነው የልጅሽ አባት እንዴት አድርጎ ነው ሌላ ሰው እንዳታስገቢ አድርጎ ቆልፎ ሄደው? የምር በጣም ነው የገረመኝ። በዚህ አጋጣሚ ማለት ነው እንደኔ ማለት ነው ቤተሰቦቼ ሩታዬ ለደስታ ጊዜ ብትሰጠው እንደዚሁ በእህትና በወንድም ራሱ እየወጡ ሻይ ቡና ቢሉ ጊዜ ብትሰጠው ምናልባት ከጠበቀችው በላይ ልታፈቅረውም ልትወደውም ትችላለች። ምን አለ መሰላችሁ በዚህ አጋጣሚ አንዳንዴ ለፍቅር ወይም ደግሞ ለትዳር አይሆንም አልወደድኩትም ብላችሁ የምትሉት ሰው ያልጠበቃችሁት የፍቅር አጋር፣ የህይወታችሁ አጋር፣ የትዳራችሁ አጋር ያልጠበቃችሁት የሚያስደምም ሆኖ ይገኛል። አንዳንዴ ማን ጠብቀውና የሆነ አለ አይደል ወይ እሱማ እሱ ለትዳር አይሆንም፣ እሱ ለፍቅር አይሆንም፣ አላፈቀርኩትም፣ አልወደድኩትም የምንለው ሰው ትዳር ላይ ሲገባ የሚያስደምም የትዳር አጋር፣ የልጆች አባት፣ ቤቱን አክባሪ፣ ሚስቱን አክባሪ ሆኖ ይገኛል። አንዳንዴ ማን ጠብቀው ሰው ማለት ነው። የጠበቅነው ሰው ደግሞ በውጭ እንደዚህ ጠብቀን እሱ ለትዳር ጥሩ ነው፣ እሱ ለትዳር መልካም ነው፣ ለእጮኝነት ለፍቅረኝነት ብለን የምንገባበት ሰው ደግሞ የሆነ የማንጠብቀው አይነት ሰው ሆኖ ነው የምናገኘውና እኔ ደስታን እንደዛ ነው ሳልኩት። ምናልባት ሩታዬ ጊዜ በሰጠውና እንደ እህት እንደ ወንድም እንደ ይሄ የቆለፈባትን የልጇ አባት የልቧን ፓስፖርት ከሱ ውጪ ማንም ሰው እንዳይገባ ቁልፍ አድርጎባት ነው የሄደውና በእርግጥ ያው ለሴት ልጅ ይከብዳል። እኛ ሴቶች ብዙ ጊዜ እንደ ወንድ አይደለን። ወንድ ልጅ የነበረውን ህይወት አቋርጦ ወደ ሌላ ህይወት ለመሄድ በጣም ቀላል ነው። ለመዝለል እዛም ለማለት ልቡን ወዳው ለመስጠት ገላውን ከሌላ ሴት ጋር ለማላ ለወንድ ልጅ በጣም ቀላል ነው ለመናገር። ለሴት ልጅ ግን ይከብዳል። አንዴ ካፈቀረች ከወደደች በቃ እንጃ ከሌላ ሰው ጋር ለመላመድ ለሌላ ሰው ያንን ልቧን ከፍታ ለመስጠት በጣም ዳገት ነው የሚሆንባት። ሩታ ላይ አሁን ያየሁት ያ ነው። በቃ ደስታ ልትወደው ልታፈቅረው ለሱ ስሜት ሊኖራት በፍጹም አልቻለም። እና ዛሬ እንግዲህ ያው ቅመሞች ከእናንተ የሚያመልጥ ነገር የለም። ግን እንዴት አመሻችሁን የኔ ውዶች? አማን ነው አይደል? ሁሉ ሰላም ሁሉ ፒስ ነው አይደል? አለሁላችሁ እግዚአብሔር ይመስገን። እንግዲህ በፍትፈታችን ብቅ ብለናል። ዛሬ ደስታ ያው እንዳያችሁት ለሩታ እንግዲህ ወደ ቤተሰቦቿ ጋር ሽማግሌ ከመላኬ በፊት እሷና እኔ የሚያግባቡኝ እንግዲህ አንደኛው ለደስታ ወንድሙ ነኝ ብሎ ነው እንግዲህ ሲያወራ የሰማሁትና በዚህ አጋጣሚ ግን በጣም ምጠላው ንግግር ቤተሰቦች ጉራ አልወድም። እኔ ሽምግልናም የምትሄዱ ሰዎች እሱ ይሄ ያለው አትበሉ። ደስታ ቆንጆ ካምፓኒና ቆንጆ ገንዘብ ያለው ልጅ ነው አግቢው አይነት ነገር ነበረ አንደኛው ሲናገር የሰማሁትና ሩታ ምናድ ያለችው እግዚአብሔር ምስክር ሩታ ማለት ነው። እና እኛ ሴቶች በተፈጥሯችን ጉራ እንወድም አይደል? ወንዱም ራሱ ዋናው ሴቷን የሚፈልጋትም ሰው ስለ ገንዘብ ስለሆነ ነገር ሲያወራ ያስጠላችኋል አይደል? እኔ ስሜቴ ነው ሙትት የሚለው እግዚአብሔርን ነው ምላችሁና ሩታ ላይ የሚያንን ያዩትና ከደስታ አልፎ ደስታ ብዙ ጊዜ እንዳያችሁት ከአውሮፓን የመጣው ነው ነገሩ። ብዙ ካምፓኒዎች አሉት፣ ቆንጆ ገንዘብ አለው። ለሩታ ብሎ ካምፓኒውን ዘግቶ ካምፓኒዎቹን ስራዎቹን ዘግቶ በነገራችን ላይ ደስታ ከአውሮፓ አይደለም የመጣው። ይሁን እሺ እንበለው መቼም እኛ የመዳም ቅመሞች እንኳን እችንችን ዝንብ ጠንጋራ እናውቃለን አይደለም። ከአውሮፓም ከአውሮፓ ይሁን እነሱ እንደሚሉት እንውሰደው ችግር የለውም። ግን ማለት ነው እንደዚህ አይባልም። ለአንቺ ብሎ እንደዚህ ብሎ እንዲህ ቆንጆ እንትን አለው ቆንጆ ገንዘብ ለሷ ካምፓኒውና ገንዘቡ ፍቅር አይሆናትም ለሷ። እውነቴን ነው። እኛ ሴቶች ደግሞ አንወድም በህይወታችን ጉራ እና ደስታ ጋም አንዳንዴ ሩታዬን እንድትርቅና ቦታ እንዳትሰጠው እንዳትወደው ያደረገችው ነገር ይሄ ይመስለኛል። ይሄ ገንዘብ አለው እንደዚህ ነው እንደዚህ የሚባል ነገር እኛ ሴቶች በህይወታችን እኔ አልወድም። እንደነገርኳችሁ ስሜቴን የሚቀዘቅዘው እግዚአብሔርን ነው ምላችሁና እንደዚህ አትበሉ። ሽምግልና ሄዳችሁ ሰው እንድታስማሙ ስትሄዱ እናንተ ትልልቅ ሰዎች ይሄ ያለው ምናምን አትበሉ። በቃ የልጁን መልካም ባህሪነት ልጁ ምናል እንደሚያፈቅራት ጥሩ ስብህና እንዳለው ሰው አክባሪ እንደሆነ እነዚህን ተናገሩ። ስለ ገንዘቡ ስለ ካምፓኒው ብላ አይደለም የምትቀርበው። እና ሩታዬ በናሽ ከነሱ ወጣ ልበልና ማለት ነው የልብሽን ፓስፖርት ክፈችና ለደስታ እስቲ ጊዜ ስጪው። ግድ የለሽም የእውነት አብራችሁ እንደ ፍቅረኛ ሳይሆን እንደ እህትና እንደ ወንድም አብራችሁ እስቲ ውጡ፣ ተላመዱ፣ አውሩ፣ የልብ ልባችሁን ተጫወቱ፣ ሻይ ቡና በሉ፣ አንዳንድ ራትም ተገባበዙ። ምናልባት ከምትጠብቂው በላይ ልታፈቅሪውና ቦታ ልሰጭ ወይኔ እንደዚህ አይነት ልጅ ነው እንዴ ያኔ ልወዱ ያልቻልኩት ያኔ ላፈቅረው ያልቻልኩት ልጅ እንደዚህ አይነት ልጅ ነው ብለሽ እንድትወጁና ፍቅር እንድሰጭው የሚያደርግሽ ነገር ሊኖር ይችላል። እንደኔ ቦታ ሊኖር
ሊኖራት ይችላል ብዬ ነው ማስበው። ያው በመላመድ ነው አንዳንዴ ፍቅርም ይመጣ ይባላል አይደል? አይታወቅም። እና ሩታዬ እንግዲህ ያው እንዳያችሁት እንግዲህ ተቀበለችው አይደለም። ያው ለሳምንት ያው ይዘውት የመጡትን ወይን ምናምን እንግዲህ ሽምግልናዎች ነበር ሩታ ጋር የተላከው። ያው ቤተሰብ ጋር ከተላከ የእሷ ፈቃድ ያስፈልጋል። እሷ ሳትወደው ሳትፈቅደው መግባባት ሳይኖር መፋቀር ሳይኖር ዝም ብለው ቤተሰቦች አይቀበሉም። በዚህ በሰለጠነ ዘመን ምን አውርታችኋል? ተፋቅራችኋል? ስንት ጊዜ ሆናችኋል? እሷ ለአንተ ቦታ አላት ወይ? ታፈቅራለች? ትወዳለች ወይ? ተስማምታችሁ ነው የሚባልም ነገር አለ። እሱ ብቻ ስለወደደ ሽማግሌ ስለላከ እሷ እሺ ትላለች ማለት አይደለም። እና ያደረገው ነገር ጥሩ ነው። ያው በሰዎቹ በኩል መጥቷል። እነ ሩታ ጋር ሽምግልና ነው እንድትወደው እንድታፈቅረው ጊዜ እንድሰጠው ከዛ በኋላ ሌላም ፕሮግራም እንዳለ ነው ሲናገሩ የሰማሁትና ለማንኛውም ከነሱ ወጣ እንበልና ከካምፓኒ ከቆንጆ ገንዘብ ወጣ እንበልና ያው ደስታ በእርግጥ እንዳየ ነው ጥሩ ልጅ ነው። እውነት ለመናገር ስብና አለው። አንዳንዴ ምን አለ ንግግር ላይ ይሄ አለመቻል ለሱ ልክ የሚመስለው ነገር ተመልካች ጋርና ሩታ ጋር ደግሞ አፈቀርኳት የሚላት ሴት ጋር ሲሄድ ጉራ የሚመስሉ ብዙ ጊዜ ስለ ገንዘብ ስለ ኤሮፕ እንዲያለኝ እንደዚህ ዳይመንድ አለብሳታ ይሄ ሴት ልጅ አትወድም። ሴት ልጅ አትወድም። እነዚህ ደስታ ጋር ስህተቶች ናቸው። ሴቶች ደግሞ አይወዱም በብዛት ይሄ ለጥቅም ለመቅረብ ካልፈለጉ በስተቀር የእውነት ፍቅር የሚፈልጉ ሴቶች እንደዚህ የሚያወራ ወንድ አይወዱም፣ የእውነት አይወዱም። እና ያም ነገር ይመስለኛል እና ደስታ ጋር ትልቁ ችግርና ስህተት ይሄ ይመስለኛል እንጂ ልጁ እንዳየነው ያው ትንሽ ጀገን ቢል ያው ሴቶች እኛ በተፈጥሯችን የሆነ ጀገን ኮስተር ንግግሩ ቆንጠን ያለ ምናምን ነገር እንወዳለን አይደል? እንደዚህ አይነቱን ነው ጠብ የሚያደርገንና እንደዚህ አይነት ባህሪ ለሩታ ቢያሳያት ከገንዘብ ምናምን ከመልክ ከኢሮፕ ከአውሮፓ ምናምን ወጥቶ እንደዚህ አይነት ነገር ቢያሳያት ልታፈቅረውና ተወደው ቦታ ሊኖራት ስሜት ሊኖራት ይችላል ብዬ ነው ማስበውና እንግዲህ ለሳምንት ጊዜ ስጡኝ ላስብበት ብላ ነው እንግዲህ ወይንና ምን ይዘውላት እንደመጡ አላቅም። እንዳያችሁት አንድ ወረቀት ላይ ስጦታ ይሁን ወይን ይሁን ድጋሚ አላቅም ተቀብላ ካልተቀበልሽን አንቀመጥም ባህላችን ነው። ባህላችን እኮ ነው። ሽማግሌዎች ሄደው ያው እናት አባት ቤት ሲሆን ነው ሽምግልና ሄደው ካልተቀበላችሁን አንቀበልም ምናምን የሚባል ነገር አለና እንደዛ ነው እንግዲህ ዛሬ የሩታ ጋር ሽማግሌዎች የመጡት ያሉት ማለት ነው። እና በዚህ አጋጣሚ ማለት ነው እና ሩታዬ የኔ ቆንጆ የልብሽን ፓስፖርት ክፈችና እስቲ ደስታን አስገቢ። ያ አብረሽ የሚሉ ሰው አይሆንሽም፣ የምር አይሆንም። በቃ ደግሞ ነገ ሽማግሌ ተላከልሽ ብሎ የቅናት መንፈስ እያንገበግበው ይመጣል። እርግጠኛ ነኝ በሆነ ምክንያት ውስጥ ለእሷ የሆነ ነገር እንደተላከም እኮ ያወራል የቅናት መንፈስ አብረሽ ላይ ማለት ነው። እና እስቲ ሩታዬ ልብሽን ክፍት አድርጊና እንዲሁ በእህትና በወንድምነት ከደስታ ጋር እስቲ ጥሩ ጊዜ ዝም ብለሽ አሳልፊ፣ ረጅም ጊዜ። አንተም ደግሞ አታስጨንቃት። ሴት ልጅ በራሷ ጊዜ በራሷ ሰዓት እንድትወድ ማድረግ ነው እንጂ ውደጂን ስትላት የባሰ እየጠላች ነው የምትሄደው። ለአንተ የባሰ የነበራት ራሱ ስሜት እየቀዘቀዘ ነው የሚሄደ የግድ ውደጂን ስትላት እና ደስታ አንተም እስቲ ጊዜ ስጣትና ዝም ብለህ ብቻ እንደ ወንድምነትና እንደ እህትነት ቅረባት። እንደዚህም እኮ አያስፈልግም። ያውን ሩታ ጋር ሽምግልና ምናምን ያስፈልግ እንደ እህት እንደ ወንድምነት ዝም ብላችሁ እየተነጋገራችሁ እያወራችሁ ብትሄዱ ምናልባት እያየች ስትሄዱ የሆነ ነገርን ትወዳለች፣ የሆነ ነገር ሊያሸንፋት ይችላል ብዬ ነው ማስበው። እና ደስታዬ ከሽምግልና ከፕሮግራሙ በፊት እስቲ አብራችሁ ጥሩ ጊዜ አሳልፉ ከሩታ ጋር እንድትወዳ አድርጋት። ሩታዬም እድል ስጭ ወይኔ ቆንጆ፣ አትዝጊበት በሩን። የልብሽን በር እንደው ክፍት አድርጊ። ያ የልጅሽ አባት የልብሽን ቁልፍ ይዞት ነው እንዴ ሄደው? ሩታዬ እንቀበል እንዴ? ካልሆነ እንዴ ቆልፎት እኮ ነው ሄደ። ከምር ቤተሰቦች የልቧን ቁልፍማ መክፈቻውን ይዞ ነው አብረሽ ሄደው እንዴ? ሩታ እኮ በቃ ከምር በእርግጥ አልፈርድባትም። እኛ ሴቶች እንዲህ ነን። አንዴ ያፍቀረን እንትን ካልን ቶሎ ሌላ ሰው ለህይወታችን ለማስገባት አልፈርደባትም። ይከብደናል። እንደ ሴት እንደ ወንዶች አይደለም። ለወንዶች ቀላል ነው። ለእነሱ አንድ ህይወት ትቶ ወደ ሌላ ቦታ መሄድ ለእነሱ በጣም ቀላል ነገር ነው። ለእኛ ለሴቶች ግን ያው ከባድ ነው እና ተረድቻታለሁ። ግን ቢሆንም አንዳንዴ ሩታዬ የራስ ህይወት የሚባል ነገር አለ። አንቺም የራስሽን ህይወት መኖር አለብሽ። ወጣት ነሽ። ይህን ስልሽ ግን ወዲያው ማታፈቅሪውን ሰው ህይወት ይቀጥላል ብለሽ ዝም ብለሽ ግቢበት አይደለም። ግን እንደ እህት እንደ ወንድም እስቲ አውሩበት፣ ተጫወቱ፣ ጊዜ ስጪው፣ ጊዜ ስጥሽ። ከዛ በኋላ የቀረውን ደግሞ ለሱ ትተሽ የራስሽን ህይወት መኖርና ህይወት እንደሚቀጥል ራስሽን አሳምኝ ሩታዬ። ጌታ ምን አልባ ልትወጁ ትችላለሽ፣ አይታወቅም። እንደው ጠብ ልትይለትም ትችላለሽ። እና ይሄን ነው ምላችሁ ምርጦችዬ። እናንተስ እስቲ ምን ሀሳብ አስተያየት አላችሁ? እስቲ ወርወር
ሰንዘር አድርጉ። እኛም ቅብል ምልስ እናደርጋለን። እና የኔ ሀሳብ እንግዲህ ይሄ ነው ምርጦች። ያው እንግዲህ ለሳምንት ደስታ ብቻ አይደለም። እኔ ራሱ እየተገላበጥኩ ነው ማድረው። የደስታ ነገር ያሳስበኛል። እንዴት ነው ሩታ እንግዲህ እሺ ለሳምንት ብላለች፣ ትቀበለዋለች ወይ ላስብበት ብላለች። የምታስበው ለአንድ ሳምንት ነው እንግዲህ ጊዜ የሰጠቻቸው። ተመልሰን እንመጣለን ብለዋል። እንግዲህ መልሱ እሺ ትለዋለች። እሺም ብትለው ግን እኮ ጊዜ ይፈልጋል ብዙ ነገር ቤተሰቦቼ። እና አሁን ባለችበት ሁኔታም ያው ከውስጧ የሰው አብርሽ የሚሉት ሰውዬ ከውስጧ ሙጥጥ ብሎ መውጣት አለበት ብዬ አስባለሁ። እንዲቀላል አይደለም፣ ጊዜ የሚፈልግ ነገር ነው። ያው ምላሹን እንግዲህ በጉጉት እንግዲህ ደስታ እንደሚጠብቅ ነው ተስፋ የምናደርገውና እባካችሁን ሽማግሌዎች ወደ ቤተሰብ ጋርም ስትሄዱ ቤተሰብ ራሱ አይወድም። ይሄ ትልቅ እንትን አለው፣ ገንዘብ አለው፣ እንትን አለው፣ ሀብታም ነው፣ እንደዚህ ነው አትበሉ። በእናታችሁ የልጁን ባህሪ ብቻ ግለጹ። የልጁን ባህሪ ሰው አክባሪ መሆኑ ትቱ መሆኑን እንደዛ አይነቱን ነገር እኔ አልወድም እኮ ነገርኳችሁ። ለዛ ነው ሩታን ብትዋጥ አለች። በመሀል እኮ ቆንጆ ካምፓኒ አለው ቆንጆ ምናምን አለው ሲሏት አለች። አልተዋጠላትም። እና ያው ገንዘብ ፈልጋ አይደለም ወደ ደስታ የምትሄደው አይደል? ፍቅርን ፈልጋ ነው። ገንዘብ መቻጣች እሷ፣ እግዚአብሔር ይመስገን። እና ይሄን ማለት እወዳለሁ የኔ ምርጦች፣ በያላችሁበት ሰላማችሁ ይብዛ። በዛሬው መቼም በሄርሜላና በሩታዬ የጌም ውድድር ላይ ከላይ እስከታች እንግዲህ ሩታ 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 ድል ለሩታ እያላችሁ ነው። በዚህ አጋጣሚ በጣም ፈታ ያደረጉኝም ኮሜንቶች አሉ። ሄርሜላ ማናት የምትሉ ኮሜንቶች በብዛት ከላይ እስከታች። ወይኔ አብርሽ ቤት ጭራሽ አብርሽ ቤት ራሱ ሩታ ነው በቃ። እኔ ብታሸንፍም ባታሸንፍም በቃ ሩታዬ የቅመሞች ድጋፍና ብርታት ራሱ እንዳሸነፈች ነው እኔ የውስጤ ደስታ በደስታ የተሞላው። ከምሬን ነው። ምንም ይሁን ብቻና አቤት የሰው ፍቅር እኮ ከላይ ነው። የምር ቤተሰቦቼ የሰው መውደድ ይስጣችሁ ተብላችሁ ከተመረቃችሁ ሀብታችሁ የሰው መውደድ ነው መቼም ቢሆን ማለት ነው። እና ሩታ ደግሞ ያው ታግላ ያመጣችሁ ሳይሆን እንደ ሄርሜላ ታድላ ነው። ከላይ ይታደሉታል እንጂ አይታገሉትም የምትባል የሚዲያው መሪ አንደኛ ሩታ ቀበጧ ቅብጥብጧ ትበገሯ ናትና፣ ሩታ የኔ ቆንጆ ዛሬ በጣም ገርሞኛል። በዚህ ጌም ምን ያህል የቅመሞችን ልብ አሰፍስፈሽ እየጠበቁ እንደሆነ ብታቂ ኖሮ እኔ እንጃ። እሁድ ራሱ ሩቋል እነሱ እና ምርጦችዬ እንግዲህ